የሊቢያ በረሃ ጸጥታው የሚሰብር አድማሱ የማይታይ ወሰን የለሽ አሸዋ። በዚህ በረሃ ውስጥ ዓለምን የሚያናውጥ አፍሪካን የሚያነቃቃ ምዕራባውያንን እንቅልፍ የሚነሳ አንድ ልጅ ይወለዳል ብሎ ያሰበ ማንም አልነበረም። ጊዜው 1942 የአአት ዓመት ነው። ዓለም በሁለተኛው የዓለም ጦርነት እሳት እየተቃጠለች ነው። በሰሜን አፍሪካ ምድር የጣሊያንና የእንግሊዝ ጦር ይፋጠጣሉ። በዚህ የጦርነትና የግርግር መሃል በሲርት አቅራቢያ በሚገኝ ቃስር አቡ ሃዲ በተባለ ስፍራ ከአንድ የቤድዊን ቤተሰብ ድንኳን ውስጥ የሕፃን ጩኸት ተሰማ። ይህ ሕፃን ወደፊት የሊቢያ ዕጣ ፈንታ ብቻ ሳይሆን የመላው አፍሪካን ፖለቲካ የሚቀይረው ሙአመር ሙሐመድ አቡ ሚንያር አልጋዳፊ ነበር። ዛሬ የዚህን እንቆቅልሽ ሰው ሙሉ የሕይወት ታሪክ ከውልደት እስከ አሳዛኝ ሞት፣ ከፍታና ውድቀት፣ ሕልምና ቅዠት በዝርዝር እንመለከታለን። ይህ የሙአመር ጋዳፊ ታሪክ ነው። ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩን። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንዳለና እናንተ ዘንድ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከኛ ጋር እንደሚሆን ማየት በጣም ደስ ይላል። ሙአመር ያደገው እንደ ማንኛውም የቤድዊን ልጅ ነበር። ቤተሰቦቹ ከቦታ ቦታ የሚንቀሳቀሱ የዘላን ኖማዲክ ሕይወት የሚመሩ ነበሩ። አባቱ አቡ ሚንያር በግና ግመሎችን እያረቡ ቤተሰቡን ያስተዳድሩ ነበር። ጋዳፊ በልጅነቱ የተማረው ከመጽሐፍ ብቻ አልነበረም። ከበረሃው የጽናት ትምህርት ቀስሟል። የቤድዊን ባህል ያስተማረው ነገር ቢኖር ነፃነትን መውደድ፣ ለእንግዳ ተቀባይ መሆን እና ከሁሉም በላይ ደግሞ ኩራትን ነበር። ነገር ግን የጋዳፊን ሕይወት የቀየረው አንድ ወሳኝ ነገር ነበር። በዚያን ጊዜ ሊቢያ በንጉሥ ኢድሪስ ትመራ ነበር። ንጉሡ ለምዕራባውያን በተለይም ለእንግሊዝና ለአሜሪካ ያደሩ ነበሩ። የሊቢያ መሬት ለውጭ ኃይሎች የጦር ሰፈር ተሰጥቶ ነበር። ወጣቱ ጋዳፊ ይህንን ሲመለከት በውስጡ ቁጭት ያድግ ነበር። ትምህርት ቤት ለመግባት ሲል ከቤተሰቦቹ ርቆ ወደ ሲርት ከተማ መሄድ ነበረበት። እዛም በድህነት ምክንያት መስጊድ ውስጥ እያደረ ይማር ነበር። በትምህርት ቤት ቆይታው ወቅት አንድ ድምፅ ጆሮውን ይስበው ጀመር። ያ ድምፅ ከካይሮ ሬዲዮ የሚሰማው የግብፁ ፕሬዚዳንት ጋማል አብደል ናስር ድምፅ ነበር። ናስር ስለ አረብ አንድነት፣ ስለ ጸረ ቅኝ ግዛትና ስለ ክብር ይናገር ነበር። ጋዳፊ ይህንን ሲሰማ ልቡ በደስታ ይሞላ ነበር። እኛስ ለምን እንደ ናስር አንሆንም የሚለው ጥያቄ በውስጡ ይብላላ ጀመር። ጋዳፊ ገና በወጣትነቱ የፖለቲካ ንቃተ ሕሊናው እያደገ መጣ። በተማሪዎች ሰልፍ ላይ መሪ ሆኖ መውጣት ጀመረ። በሰባ ከተማ ሁለተኛ ደረጃ ትምህርቱን ሲከታተል የፖለቲካ እንቅስቃሴው እያደገ በመምጣቱ ከትምህርት ቤት እስከ መባረር ደረሰ። ነገር ግን ይህ እንቅፋት አላቆመውም። ይልቁንም መንገዱን አጥርቶ አሳየው። ለውጥ ለማምጣት ሥልጣን ያስፈልጋል፣ ሥልጣን ደግሞ ያለው ወታደሩ ጋር ነው ብሎ አመነ። በ1963 እንደ አውሮፓውያን አቆጣጠር ጋዳፊ የቤንጋዚን የጦር አካዳሚ ተቀላቀለ። ዕቅዱ ግልጽ ነበር። ወታደር መሆን የፈለገው ሀገር ለመጠበቅ ብቻ ሳይሆን ሀገርን ለመቀየር ነበር። በአካዳሚ ውስጥ እያለ ልክ እንደሱ የለውጥ ሕልም ያላቸውን ታማኝ የሆኑ ወጣት ጓደኞችን ማሰባሰብ ጀመረ። እነዚህ ወጣቶች በኋላ ላይ ነፃ መኮንኖች ፍሪ ኦፊሰርስ ሙቭመንት ተብለው ይጠሩ ጀመር። ስያሜውን የወሰዱት ከሮል ሞዴላቸው ከጋማል አብደል ናስር ንቅናቄ ነበር። እነዚህ ወጣት መኮንኖች በጣም ጥንቃቄ ያደርጉ ነበር። ስብሰባዎቻቸውን በምሽት ማንም በማይሰማበት ቦታ ያደርጋሉ።
ጋዳፊ ለጓደኞቹ ስለ ሊቢያ ክብር፣ ስለ ነዳጅ ሀብት ብዝበዛ እና ስለ ንጉሡ አርድባይነት ይሰብክ ነበር። የቡድኑ መሪ እሱ ነበር። ግርማ ሞገሱ፣ ንግግሩ እና ራእዩ ጓደኞቹን እንዲከተሉት አደረጋቸው። በ1966 እንደ አውሮፓውያን አቆጣጠር ጋዳፊ ለተጨማሪ ወታደራዊ ስልጠና ወደ እንግሊዝ ሄደ። እንግሊዝ በነበረበት ጊዜ የምዕራባውያንን ባህልና የአኗኗር ዘይቤ ታዘበ። ነገር ግን በዚህ አልተማረከም። ይልቁንም የራሱን ባህልና ማንነት አጥብቆ ያዘ። ሊቢያ ተመልሶ ሲመታ ጊዜው እንደደረሰ ተሰማው። የንጉሥ ኢድሪስ አገዛዝ እየተዳከመ፣ ሕዝቡ በሙስና እየተማረረ፣ የነዳጅ ሀብት ለጥቂቶች ብቻ እየፈሰሰ ነበር። ቀኑ መስከረም 11 1969። ንጉሥ ኢድሪስ ለሕክምና ወደ ቱርክ ሄደው ነበር። ይህ ለጋዳፊና ለጓደኞቹ ወርቃማ ዕድል ነበር። ዕቅዱ ተቀረጸ። ኦፕሬሽኑ ኦፕሬሽን ኢየሩሳሌም ተባለ። በማለዳው ወጣት መኮንኖች የቤንጋዚንና የትሪፖሊን ቁልፍ ቦታዎች ተቆጣጠሩ። የሬዲዮ ጣቢያዎች፣ የጦር ካምፖች፣ የመንግሥት መስሪያ ቤቶች በቅጽበት በቁጥጥር ስር ዋሉ። የሚገርመው ነገር ይህ ሁሉ ሲሆን አንድም ጥይት አልተተኮሰም፣ አንድም ሰው አልሞተም። ሁሉም ነገር በጸጥታና በዲሲፕሊን ተከናወነ። ጠዋት ላይ የሊቢያ ሕዝብ ከእንቅልፉ ሲነቃ በሬዲዮ አንድ አዲስና ወጣት ድምፅ ሰማ። የ27 ዓመቱ ሻለቃ ሙአመር ጋዳፊ እንዲህ ሲል አወጀ። የሊቢያ ሕዝብ ሆይ፣ ለጥሪያችሁ ምላሽ በመስጠት የጦር ኃይሉ ሙሰኛውንና አሮጌውን ሥርዓት አስወግዶታል። ከአሁን በኋላ ሊቢያ ነፃ ሉዓላዊት ሪፐብሊክ ሆናለች። በነፃነት በአንድነትና በማኅበራዊ ፍትሕ ጎዳና ትራመዳለች። ሕዝቡ በደስታ ወደ አደባባይ ወጣ። ንጉሡ ከሥልጣን መውረዳቸው እፎይታን ፈጥሮ ነበር። ጋዳፊ ወዲያውኑ የሀገሪቱን ሥልጣን የሚቆጣጠር የአብዮታዊ ዕዝ ምክር ቤት አርሲሲ አቋቋመ። ራሱንም ከሻለቃነት ወደ ኮሎኔልነት አሳደገ። ነገር ግን ጄኔራል ወይም ማርሻል መባል አልፈለገም። እስከ ሕይወቱ ፍጻሜ ድረስ ኮሎኔል ጋዳፊ ወይም ወንድም መሪ የተባለ መጠራትን መረጠ። ይህም ለሕዝቡ የቀረበ አብዮተኛ መሆኑን ለማሳየት ነበር። ጋዳፊ ሥልጣን እንደያዘ ጊዜ አላጠፋም። የመጀመሪያው ሥራው የውጭ ኃይሎችን ማስወጣት ነበር። አሜሪካና እንግሊዝ በሊቢያ ምድር የነበራቸውን ግዙፍ የጦር ሰፈሮች እንዲዘጉ አዘዘ። ይህ ድርጊት በሊቢያውያን ዘንድ ትልቅ ጀግና አደረገው። የሊቢያ መሬት ለሊቢያውያን ብቻ ነው የሚለው መፈክር እውን ሆነ። ቀጥሎ የጣሊያን ቅኝ ግዛት ቅሪቶችን ማጽዳት ጀመረ። በሺዎች የሚቆጠሩ ጣሊያናውያን ንብረታቸውን ጥለው ከሀገር እንዲወጡ ተደረገ። የጣሊያንኛ ቋንቋ ምልክቶች ከጎዳና ላይ ተነሱ። ሊቢያ የአረብ ማንነቷን እንድትላበስ ተደረገ። መጠጥ፣ አልኮል ተከለከለ። የሊቢያ ሕጎች በሸሪያ ላይ የተመሠረቱ እንዲሆኑ ተደረገ። ነገር ግን የጋዳፊ ትልቁ ትኩረት ነዳጅ ነበር። በወቅቱ የምዕራባውያን ኩባንያዎች የሊቢያን ነዳጅ በርካሽ ዋጋ እየወሰዱ ነበር። ጋዳፊ ይህንን አስቆመ። ከነዳጅ ኩባንያዎች ጋር እንደገና ተደራደረ። የነዳጅ ዋጋ ካልጨመረና የሊቢያ ድርሻ ካላደገ ነዳጁን መሬት ውስጥ እናቆየዋለን ብሎ አስፈራራ። ኩባንያዎቹ ተንቀጠቀጡ። ሊቢያ በዓለም ላይ የነዳጅ ዋጋን በመወሰን ረገድ ትልቅ ተጽዕኖ ፈጣሪ ሆነች። በዚህም ምክንያት የሀገሪቱ ገቢ በከፍተኛ ሁኔታ ጨመረ። ይህ ገቢ ምን ላይ ዋለ? ጋዳፊ በገጠሪቱ ሊቢያ ትምህርት ቤቶችን፣ ሆስፒታሎችንና መንገዶችን መገንባት ጀመረ። የኑሮ ደረጃ ተሻሻለ። ቤድዊኖች ከድንኳን ወደ ዘመናዊ ቤቶች እንዲገቡ ተበረታቱ። ጋዳፊ የሕዝብ ልጅ መሆኑን በተግባር ለማሳየት ጣረ። የ27 ዓመቱ ኮሎኔል አሁን የሊቢያ ፊት አውራሪ ነው። ነገር ግን ይህ ጅማር ብቻ ነበር። በውስጡ ያለው ሕልም ከሊቢያ አልፎ መላውን የአረብ ዓለም አንድ የማድረግ ራዕይ ነበር።
ገና የአረንጓዴው መጽሐፍ ግሪን ቡክ ፍልስፍና አልመጣም ነበር። ገና ከምዕራቡ ዓለም ጋር የሚደረገው የከረረ ጠላትነት አልተጀመረም ነበር። የ1970ዎቹ አጋማሽ በሊቢያ ምድር አዲስ ነፋስ እየነፈሰ ነው። ኮሎኔል ጋዳፊ አሁን የሥልጣን ወንበሩን አደላድሏል። ነገር ግን ተራ ፕሬዚዳንት መሆን አይፈልግም። እርሱ ዓለምን የሚቀይር አዲስ ርዕዮተ ዓለም እንዳለው ያምናል። ዓለም በሁለት ኃያላን ጎራዎች ተከፍላለች። ካፒታሊዝም በአሜሪካ የሚመራ እና ኮሚኒዝም በሶቪየት ኅብረት የሚመራ። ጋዳፊ ግን ሁለቱም ስህተት ናቸው አለ። ለዓለም አዲስ አማራጭ፣ አዲስ መንገድ ይዞ መጣ። ያ መንገድ ሦስተኛው ዓለም አቀፍ ቲዮሪ ተባለ። በ1975 ጋዳፊ አረንጓዴው መጽሐፍ The Green Book የተሰኘ አነስተኛ መጽሐፍ አሳተመ። ይህ መጽሐፍ ለቀጣዮቹ 40 ዓመታት የሊቢያ ቅዱስ መጽሐፍ ሆነ። በዚህ መጽሐፍ ውስጥ ጋዳፊ ስለ ዲሞክራሲ የራሱን ትርጉም ሰጠ። ፓርላማ ማለት የሕዝብን ድምፅ የሚሰርቅ አካል ነው፣ ምርጫ ማለት የሕዝብን ሥልጣን የሚቀማ መሳሪያ ነው ሲል አስተማረ። በሱ እምነት ሕዝቡ ራሱን በራሱ ማስተዳደር አለበት። ይህንንም ሥርዓት ጃማሂሪያ ስቴት ኦፍ ዘ ማስስ ብሎ ሰየመው። ትርጉሙም የብዙሃኑ መንግሥት ወይም ስቴት ኦፍ ዘ ማስስ ማለት ነው። በ1977 ጋዳፊ አንድ አስገራሚ እርምጃ ወሰደ። ከአሁን በኋላ እኔ ፕሬዚዳንት አይደለሁም ሲል አወጀ። ሥልጣኑን ለሕዝቡ እንዳስረከበ ተናገረ። በተግባር ግን እያንዳንዱን የሀገሪቱን እንቅስቃሴ የሚቆጣጠረው እሱ ነበር። ሊቢያ ውስጥ ፓርላማ ፈረሰ። ይልቁንም በየመንደሩ የሕዝብ ኮንግረሶች ፒፕልስ ኮንግረስስ ተቋቋሙ። ሁሉም ሰው በእነዚህ ኮንግረሶች ውስጥ የመሳተፍ ግዴታ ነበረበት። ነገር ግን ይህ ቆንጆ ንድፈ ሐሳብ በተግባር ሲውል አስፈሪ ሆነ። አብዮታዊ ኮሚቴዎች ተቋቋሙ። እነዚህ ኮሚቴዎች በሕግ የበላይነት ሳይሆን በጋዳፊ ትዕዛዝ የሚንቀሳቀሱ ነበሩ። ተቃዋሚዎችን ማደን ጀመሩ። የአብዮቱ ጠላቶች የተባሉ ሊቢያውያን ታሰሩ፣ ተሰደዱ። አንዳንዶቹም በአደባባይ ተገደሉ። ጋዳፊ በቴሌቪዥን ቀርቦ ተቃዋሚዎች እንደ አይጥ ናቸው፣ የትም ብትሆኑ እናድናችኋለን ሲል ያስፈራራ ነበር። ጋዳፊ በአገር ውስጥ ሥልጣኑን ካጠናከረ በኋላ ፊቱን ወደ ውጭ አዞረ። የሊቢያን የነዳጅ ዶላር በመጠቀም በዓለም ዙሪያ ያሉ የነጻነት ታጋዮችን መደገፍ ጀመረ። ለሱ ነጻነት ታጋይ የሆነው ሁሉ ለምዕራቡ ዓለም አሸባሪ ነበር። የፍልስጤም ነጻነት ድርጅትን ፒኤልኦ በገንዘብና በጦር መሳሪያ አጥለቀለቀው። የአየርላንድ ሪፐብሊካን ጦርን አይአርኤ በመደገፍ እንግሊዝን አስቸገረ። በአፍሪካ ውስጥ ለኔልሰን ማንዴላ የኤኤንሲ ፓርቲ ድጋፍ ሰጠ። በሌላ በኩል ደግሞ አደገኛ ለሆኑ የአሸባሪ ቡድኖች መጠለያ ሆነ። የጃፓን ቀይ ጦር፣ የጣሊያን ቀይ ብሪጌድ እና የጀርመን ታጣቂዎች በሊቢያ በረሃ ውስጥ ሥልጠና ይወስዱ ነበር። ጋዳፊ አሜሪካንና እስራኤልን እንደ ዋና ጠላቶቹ አድርጎ ፈረጀ። የሱ ፍልስፍና የጠላቴ ጠላት ወዳጄ ነው የሚል ነበር። ይህ አካሄዱ በምዕራቡ ዓለም ዘንድ የሽብርተኝነት ስፖንሰር ተብሎ እንዲፈረጅ አደረገው። በ1980ዎቹ አሜሪካ በፕሬዚዳንት ሮናልድ ሬጋን ትመራ ነበር። ሬጋን የጋዳፊን ድርጊት በዝምታ ለማለፍ አልፈለጉም። በሁለቱ መሪዎች መካከል የቃላት ጦርነት ተጀመረ። ሬጋን ጋዳፊን የመካከለኛው ምስራቅ እብድ ውሻ ዲ ማድ ዶግ ኦፍ ዘ ሚድል ኢስት ሲሉት ሰየሙት። ጋዳፊ በበኩሉ አሜሪካን ታላቁ ሰይጣን ሲል ጠራት። ውጥረቱ ወደ ከፍተኛ ደረጃ የደረሰው በ1986 ነው። በጀርመን በርሊን ከተማ በሚገኝ አንድ ዲስኮ ክለብ ላቤል ዲስኮቴክ ላይ ቦምብ ፈነዳ። በዚህ ክለብ ውስጥ አሜሪካውያን ወታደሮች ይዝናኑ ነበር። በፍንዳታው 2 አሜሪካውያን ሲሞቱ በርካቶች ቆሰሉ። የአሜሪካ የስለላ ድርጅት ሲአይኤ የዚህ ጥቃት እጅ በሊቢያ ኤምባሲ በኩል እንደሆነ አረጋገጠ። ሬጋን ወዲያውኑ አጸፋዊ እርምጃ አዘዙ። ሚያዝያ 15 1986 ከሌሊቱ 8 ሰዓት
የሊቢያ ሰማይ በአሜሪካ የጦር ጄቶች ድምፅ ተሞላ። አሜሪካ ኦፕሬሽን ኤልዶራዶ ካንየን የተሰኘ መጠነ ሰፊ የአየር ጥቃት ከፈተች። ኢላማው የጋዳፊን ቤተ መንግሥት ባብ አልአዚዚያን ጨምሮ ወሳኝ ወታደራዊ ቦታዎችን ማውደም ነበር። ዓላማው ጋዳፊን መግደል እንደነበረም ብዙዎች ያምናሉ። ቦምቦች በትሪፖሊና በቤንጋዚ ዘነቡ። ጋዳፊና ቤተሰቦቹ ከመኖሪያቸው በደቂቃዎች ልዩነት አመለጡ። ነገር ግን በጥቃቱ የጋዳፊ የማደጎ ልጅ የሆነችው ሕፃኗ ሃና ጋዳፊ ሕይወቷ አለፈ። ይህ ክስተት ጋዳፊን በጣም ጎዳው። ለዓመታት የሃናን ፎቶና የፈራረሰውን ቤቱን ለጎብኚዎች እያሳየ የምዕራባውያንን ጭካኔ ይሰብክ ነበር። ከጥቃቱ በኋላ ጋዳፊ ለተወሰነ ጊዜ ዝም አለ። አሜሪካ አሸነፈች የመሰለ ነበር። ነገር ግን ጋዳፊ አልተሸነፈም። በቀል እያቀደ ነበር። ታኅሳስ 21 1988 የፓን አሜሪካን አየር መንገድ በረራ ቁጥር 103 ከለንደን ወደ ኒውዮርክ እየበረረ ነበር። ስኮትላንድ ላይ ሎከርቢ በተባለች ትንሽ ከተማ ሰማይ ላይ አውሮፕላኑ በቦምብ ተበታተነ። በውስጡ የነበሩ 259 ተሳፋሪዎችና መሬት ላይ የነበሩ 11 ሰዎች፣ በአጠቃላይ 270 ሰዎች ሕይወታቸው አለፈ። ዓለም ደነገጠ። ምርመራው ወደ ሊቢያ የስለላ ሰዎች ጠቆመ። ጋዳፊ ተጠርጣሪዎቹን አሳልፎ ለመስጠት ፈቃደኛ አልሆነም። በዚህ ምክንያት የተባበሩት መንግሥታት ድርጅት ዩኤን በሊቢያ ላይ ከባድ የኢኮኖሚና የአየር መንገድ ማዕቀብ ጣለ። ሊቢያ ከዓለም ተነጠለች። ኢኮኖሚው ተዳከመ። የሊቢያ ሕዝብ መከራ ውስጥ ወደቀ። ጋዳፊ በዓለም አቀፍ መድረክ ተገለለ። አረብ አገራት እንኳ ከእሱ መራቅ ጀመሩ። ጋዳፊ ተስፋ የቆረጠ መሰለው። የአረብ አንድነት ሕልሙ በአረቦች ክህደት ምክንያት እንደከሸፈ ተሰማው። አረቦች ከዱኝ አለ ጋዳፊ። ፊቴን ወደ ሌላ አቅጣጫ ማዞር አለብኝ። ያ አቅጣጫ አፍሪካ ነበር። የ1990ዎቹ ማብቂያ ሊቢያ በዓለም አቀፍ ማዕቀብ ደክማለች። ጋዳፊ ደግሞ በአረብ ወንድሞቹ ተስፋ ቆርጧል። አረቦች መቼም አንድ አይሆኑም የሚል ድምዳሜ ላይ ደረሰ። ነገር ግን ጋዳፊ ያለ ትልቅ ሕልም መኖር የማይችል ሰው ነው። ለዚህም ነው ፊቱን ወደ ደቡብ፣ ወደ እናት አህጉር አፍሪካ ያዞረው። ይህ አዲስ ምዕራፍ ጋዳፊን የአፍሪካ ነገሥታት ንጉሥ ወደ መባል ያደረሰው ጉዞ ነው። ጋዳፊ ወደ አፍሪካ የመጣው በባዶ እጁ አልነበረም። በነዳጅ ዶላር የታጀበ ግዙፍ የኢንቨስትመንት ዕቅድ ይዞ ነበር። በአፍሪካ ሀገራት ውስጥ ሆቴሎችን፣ የቴሌኮም ኩምፓኒዎችንና የግብርና ፕሮጀክቶችን መደገፍ ጀመረ። የአፍሪካ አንድነት ድርጅት ኦኤዩ ደክሞ በነበረበት ወቅት ጋዳፊ አዲስ ሕይወት ዘራበት። በ1999 በሲርት ሊቢያ ውስጥ በተደረገ ጉባኤ የአፍሪካ ኅብረትን አፍሪካን ዩኒየንን የመመስረት ሐሳብ አቀረበ። ሕልሙ የአፍሪካ የተባበሩት መንግሥታት ዩናይትድ ስቴትስ ኦፍ አፍሪካ መመስረት ነበር። አንድ መገበያያ ገንዘብ፣ አንድ ጦር ሰራዊትና አንድ ፓስፖርት ያለው አህጉር መፍጠር ፈለገ። እርግጥ ነው የዚህ ሁሉ መሪ ራሱ መሆን እንደሚፈልግ ለማንም ግልጽ ነበር። በ2008 ከአፍሪካ የተወጣጡ ከ200 በላይ የሚሆኑ ባህላዊ ነገሥታትና የጎሳ መሪዎችን ቤንጋዚ ውስጥ ሰበሰበ። እዛም የአፍሪካ ነገሥታት ንጉሥ ኪንግ ኦፍ ኪንግስ ኦፍ አፍሪካ የሚል ማዕረግ ሰጡት። ጋዳፊ አሁን በአፍሪካ ምድር እንደ ትልቅ ሰው ይታያል። ለብዙዎችም የምዕራባውያንን ተጽዕኖ የሚቋቋም ጀግና መስሎ ታየ። መስከረም 11 2001 ዓለምን የለወጠ ክስተት ተከሰተ። የአሜሪካ መንትያ ሕንፃዎች ወደቁ። ጋዳፊ ነገሩን በንቃት ተከታተለ። አሜሪካ በአሸባሪነት ላይ የከፈተችው ጦርነት እሱን ሊያካትት እንደሚችል ተረዳ። በተለይም በ2003 አሜሪካ ኢራክን ወርራ ሳዳም ሁሴንን ከጉድጓድ አውጥታ ስትይዝ ጋዳፊ ትልቅ ትምህርት ወሰደ። ቀጣዩ ተራ የኔ ነው የሚል ስጋት አደረበት። በድንገት
ዓለምን ያስገረመ ውሳኔ አስተላለፈ። ጋዳፊ ከለንደንና ከዋሽንግተን ጋር በምስጢር ይደራደር ጀመር። በመጨረሻም እንዲህ አለ፣ ሊቢያ የኒውክሊየርና የኬሚካል መሳሪያዎችን የማምረት ፕሮግራሟን ሙሉ በሙሉ ታቆማለች። ሁሉንም መሳሪያዎችና የላቦራቶሪ ቁሳቁሶች ለአሜሪካ አሳልፋ ትሰጣለች። ምዕራባውያን በደስታ ጨኸሩ። ጋዳፊ ከእብድ ውሻነት ወደ ተሐድሶ መሪነት ተቀየረ። የብሪታንያው ጠቅላይ ሚኒስትር ቶኒ ብሌር ትሪፖሊ ድረስ በመሄድ በጋዳፊ ድንኳን ውስጥ ሻይ ጠጡ። የአሜሪካው የውጭ ጉዳይ ሚኒስትር ኮንዶሊዛ ራይስ ጋዳፊን ጎበኙ። ማዕቀቦች ተነሱ። የነዳጅ ኩባንያዎች ወደ ሊቢያ ጎረፉ። ጋዳፊ አሸንፎ ተመለሰ። ቢያንስ እሱ እንዲህ ነበር ያሰበው። ጋዳፊ ወደ አውሮፓና አሜሪካ ለጉብኝት ሲሄድ የሚከተላቸው ባህሪያት የዓለም መገናኛ ብዙሃን መሳቂያና መነጋገሪያ ነበሩ። ድንኳኑ። ጋዳፊ ሆቴል ውስጥ ማደር አይወድም። በሄደበት ሁሉ ትልቅ የቤድዊን ድንኳኑን ይዞ ይሄዳል። በፓሪስ፣ በሮም እና በኒውዮርክ መሃል ድንኳኑን ተክሎ ግመሎቹን እያለበ ይኖር ነበር። የሴት ጠባቂዎች ዲ አማዞኒያን ጋርድ። ጋዳፊን የሚጠብቁት ወንዶች ሳይሆን አማዞኒያ የሚባሉ የሴት ወታደሮች ነበሩ። እነዚህ ሴቶች በልዩ ሁኔታ የተሰለጠኑ፣ ሜካፕ የሚያደርጉ እና ለጋዳፊ ሕይወታቸውን ለመስጠት ዝግጁ የነበሩ ነበሩ። ልብሶቹ ሁልጊዜም ደማቅ ቀለም ያላቸው፣ የአፍሪካ ካርታ ያለባቸው ወይም የአፍሪካ ጀግኖች ፎቶ ያለባቸውን ልዩ ልብሶች ይለብስ ነበር። ጋዳፊ ራሱን እንደ ልዩ ፍጡር ማየት ጀመረ። በ2009 በተባበሩት መንግሥታት ድርጅት ጉባኤ ላይ ለ15 ደቂቃ ተሰጥቶት ለ90 ደቂቃ ሲናገር የተባበሩት መንግሥታትን መመሪያ ሰነድ ቻርተር ቀዶ ሲጥል ዓለም በግርመት ተመልከተው። ደህንነት ምክር ቤት ማለት የአሸባሪዎች ምክር ቤት ነው ሲል ጮኸ። በውጭ ዓለም ጋዳፊ ተቀባይነት እያገኘ ቢመስልም በውስጥ ግን ችግሮች እየፈሉ ነበር። የጋዳፊ ልጆች ሰይፍ አልኢስላም፣ ሙታሲም፣ ካሚስ እና ሌሎችም ሀገሪቱን እንደ ግል ንብረታቸው ማየት ጀመሩ። በመካከላቸው የሥልጣን ሽኩቻ ተፈጠረ። ሊቢያ ከፍተኛ የነዳጅ ሀብት ቢኖራትም ወጣቶች የሥራ አጥነት ችግር ይገጥማቸው ነበር። ሙስናው ነግሷል። በቤንጋዚና በሌሎች ከተሞች ያሉ ሕዝቦች በትሪፖሊው አስተዳደር ላይ ያላቸው ቅሬታ እያደገ መጣ። ጋዳፊ ግን በዚህ ሁሉ መሃል ሕዝቤ ይወደኛል፣ ለኔ ይሞታል በሚል ቅዠት ውስጥ ነበር። 2011 መጣ። በአጎራባች ቱኒዚያና ግብፅ ሕዝባዊ አብዮት ፈነዳ። የረጅም ዘመን መሪዎች እንደ ቅጠል ረገፉ። ጋዳፊ እዚህ አይመጣም ብሎ ነበር። ነገር ግን የካቲት 15 ቀን 2011 በቤንጋዚ ከተማ ሰልፎች ተጀመሩ። መጀመሪያ ላይ ጥያቄው ፍትሕና ሥራ ነበር። ጋዳፊ ግን በለመደው የኃይል እርምጃ ምላሽ ሰጠ። ወታደሮቹ ሰልፈኞች ላይ ጥይት አዘነቡ። ይህ ድርጊት ቁጣውን አባባሰው። ሰልፉ ወደ ታጠቁ አማጽያን ተቀየረ። የምስራቅ ሊቢያ ከተሞች ከጋዳፊ ቁጥጥር ውጭ ወጡ። ጋዳፊ በቴሌቪዥን ቀረበ። ንግግሩ ግን እንደ ድሮ የሚያስፈራ ሳይሆን የተሸነፈ ሰው ጩኸት ይመስል ነበር። ሰልፈኞቹን አይጦች ራትስ እና በመድኃኒት የሰከሩ ሲል ሰደባቸው። ቤት ለጌት ስርቻ ለስርቻ እያደንን እናጠፋቸዋለን ሲል ዛተ። ይህ ንግግር የጋዳፊን ሞት የፈረመ ነበር። ዓለም አቀፉ ማኅበረሰብ ሕዝቡን ሊጨፈጭፍ ነው በሚል ሰበብ ጣልቃ ለመግባት ወሰነ። መጋቢት 2011 የሊቢያ ሰማይ በአውሮፕላን ድምፅ ተናወደ። የፈረንሳይ የብሪታንያና የአሜሪካ የጦር ጄቶች በጋዳፊ ጦር ላይ ቦምብ ማዝነብ ጀመሩ። የተባበሩት መንግሥታት ድርጅት ሲቪሎችን ለመጠበቅ በሚል የሰጠው የውሳኔ ሐሳብ ቁጥር 1973 ለኔቶ በሊቢያ ላይ ሙሉ የአየር የበላይነት ሰጠው። ጋዳፊ
እነዚህ የመስቀል ጦረኞች ናቸው፣ ሀገራችንን ሊወሩ ነው ሲል ጮኸ። ነገር ግን የጥይቱ ድምፅ ከጩኸቱ በላይ በረታ። ጋዳፊ እስከ መጨረሻው ሰዓት ድረስ የገዛ ሕዝቡን አይጦች እያለ ሲሰድብና ወታደሮቹ ደም ሲያፈሱ ዓለም በዝምታ አልተመለከተችም። ኔቶ ጣልቃ ከገባ በኋላ የጦርነቱ አቅጣጫ ተቀየረ። የጋዳፊ ታንኮችና የአየር መከላከያ ሥርዓቶች በደቂቃዎች ውስጥ አመድ ሆኑ። አማጽያኑ በምዕራባውያን እርዳታና በሰማይ ጥበቃ እየተደረገላቸው ወደ ትሪፖሊ መገስገስ ጀመሩ። ጋዳፊ ድም አሁንም በድል እርግጠኛ ነበር። ሚሊዮኖች ከጎኔ ናቸው ይል ነበር። ነገር ግን ታማኝ የነበሩት ጄኔራሎቹና ሚኒስትሮቹ አንድ በአንድ እየከዱት ሄዱ። አንዳንዶቹ ወደ አማጽያኑ ተቀላቀሉ፣ አንዳንዶቹ ደግሞ ወደ ውጭ ሀገር ሸሹ። ጋዳፊ ብቻውን እየቀረ ነበር። መስከረምና ጥቅምት 2011 ሲርት ሙሉ በሙሉ ተከበበች። ገዳፊ፣ ልጁ ሙታሲም እና ጥቂት ታማኝ ጠባቂዎቹ ከአንድ ቤት ወደ ሌላ ቤት እየተሸሸጉ ይኖሩ ነበር። የዓለም ኃያል መሪ የነበረው ሰው አሁን ኤሌክትሪክ በሌለው፣ ምግብ በጠፋበት እና በየደቂቃው ቦምብ በሚዘነብበት ከተማ ውስጥ ተቆልፎበታል። በመጨረሻዎቹ ቀናት ገዳፊ በጣም ዝምተኛ ሆኖ ነበር። በሬዲዮ አልፎ አልፎ መልእክት ያስተላልፋል፣ ነገር ግን የሚሰማው አልነበረም። በከተማ ውስጥ ያለው ረሃብና ጥም ከጠላት ጥይት በላይ እየጎዳቸው መጣ። መውጣት አለብን የሚል ውሳኔ ላይ ደረሱ። 8 ሰዓት ገድማ አንድ ትልቅ የጦር መኪኖች ሰልፍ ከሲርት በድብቅ ወጣ። ገዳፊ በመካከለኛው መኪና ውስጥ ነበር። ዕቅዱ ወደ በረሃው አምልጦ እንደገና ጦርነት መጀመር ነበር። ነገር ግን የኔቶ ድሮኖችና ጄቶች ሰልፉን አዩት። መብረቅ የመሰለ ጥቃት ወረደ። መኪናዎቹ ተቃጠሉ። ገዳፊ ቆሰለ። ከተቃጠለው መኪና ወጥቶ ከጠባቂዎቹ ጋር ወደፊት ሮጠ። ከፊት ለፊታቸው የቆሻሻ መውረጃ ቱቦዎች ድሬኔጅ ፓይፕስ ነበሩ። ሌላ አማራጭ አልነበረም። ገዳፊና ጠባቂዎቹ በቱቦ ውስጥ ተሸሸጉ። ብዙም ሳይቆይ አማጽያኑ ቦታውን ከበቡት። ወንድም መሪ በቱቦ ውስጥ ተቀምጦ ሽጉጡን ይዞ ነበር። አማጽያኑ ወደ ቱቦ ውስጥ ገብተው ጎትተው አወጡት። በሞባይል ስልክ ካሜራ የተቀረጹት እነዚያ የመጨረሻ ደቂቃዎች እጅግ አስደንጋጭ ነበሩ። ጋዳፊ በደም ተለጥፏል። አማጽያኑ በዙሪያው እየጮኹ ይደበድቡት ነበር። እርሱ ግን በደካማ በሆነ ድምፅ እንዲህ ይል ነበር፣ ሐራም ነው። ምን አደረግኩባችሁ? እናንተ ልጆቼ አይደላችሁም። የሚደረገው ነገር ስህተት ነው። ነገር ግን ለ42 ዓመታት የታመቀው ቁጣ ገንፍሎ ወጣ። አማጽያኑ በጭካኔ አሰቃዩት። በመጨረሻም ጥይት ተተኮሰ። የሊቢያው አንበሳ፣ የአፍሪካ ነገሥታት ንጉሥ፣ የአረንጓዴው መጽሐፍ ደራሲ በሲርት አቧራማ መንገድ ላይ ሕይወቱ አለፈ። የጋዳፊ አስክሬን ወደ ምስራታ ከተማ ተወሰደ። ለ4 ቀናት ያህል ሥጋ ቤት ውስጥ ለሕዝብ እይታ ቀረበ። በሺዎች የሚቆጠሩ ሊቢያውያን የቀድሞ መሪያቸውን አስክሬን ለማየት ተሰለፉ። በመጨረሻም ቦታው ባልታወቀ ስፍራ በሊቢያ በረሃ ውስጥ በምስጢር ተቀበረ። ጋዳፊ ከሞተ በኋላ ሊቢያ ሰላም አላገኘችም። ሀገሪቱ በጎሳ እና በታጣቂ ቡድኖች መካከል ወደሚደረግ የእርስ በርስ ጦርነት ገባች። ዛሬም ድረስ ሊቢያ አንድነቷን ለመመለስ እየታገለች ነው። ታሪክ ስለ ጋዳፊ ምን ይላል? ለአንዳንዶች እርሱ ሀገሩን የገነባ፣ ነዳጅን ለሕዝብ የሰጠና ምዕራባውያንን የተፋለመ ጀግና ነው። ለሌሎችም ደግሞ እርሱ ሥልጣን ያሳበደው፣ የገዛ ሕዝቡን የጨበጨበና ሀገሩን የገደለ አምባገነን ነው ይላሉ። የታሪክ ፍርድ ሁልጊዜም በሁለት ወገን ነው።
ነገር ግን አንድ ነገር እርግጥ ነው። የሙአመር ጋዳፊ ታሪክ ልክ እንደ በረሃው አሸዋ ውስብስብ፣ ትኩስ እና የማይረሳ ነው።